በእንቅልፌ ሳይሆን በቁሜ የሚያባንነኝን የኢትዮጵያን ጥሪና ተማጽኖ እንዳካፍላችሁ ይፈቀድልኝ። ኢትዮጵያ በኔ ውስጥ ያለ ማቋረጥ እንዲህ ትላለች። ልጆቼ በተለያዩ አጋጣሚዎችና ጊዜያት ከፍ ልታደርጉኝ ወድቃችሁ ተነስታችኋል። አንገቴን ቀና ማድረግ ጀምሬያለሁ። ፍጹም በሆነ የእናትነት አንጀት ጡቴን ይዤ መርቂያችኋለሁ። ብሩክ ሁኑ። ግን ደግሞ ልጆቼ በየመሃሉ አንገቴን ለበርካታ ጊዜያት ታስደፉኛላችሁ። እኔ እንደ እናት ትልቁ የደስታዬም ሆነ የሐዘኔ ምንጭ ከልጆቼ ጋር የተያዙ ድሎችና ስኬቶች እንዲሁም ውድቀቶችና ተግዳሮቶች ናቸው። ሌላውን ትቼ ያለፈውን የ100 ዓመት ዕድሜን ብቻ እንኳን ብቆጥረው ወራሪ ኃይልን ለመመከትና ድል ለመንሳት በዱር በገደሉ የወደቁት ወንድና ሴት ልጆቼ መደማመጥ ጠፍቶ አንዴ በብሔር አንዴ በሃይማኖት አንዴ በዚህ አንዴ በዚያ እርስ በርስ ተጎዳድተው ያጣኋቸው ልጆቼ የመሰላቸውን ሐሳብ በነፃ መያዝ፣ መደራጀት፣ እኩልነት ተነፍገው በየአስፋልቱ የተደፉት ልጆቼ በያውደ ውጊያው ያጣኋቸው ልጆቼ ነፃነቴንና ክብሬን ሉዓላዊነቴን ለማስከበር የወደቁት ልጆቼ ፍላጎቴን ፍትሃዊ ተጠቃሚነቴን አላሟላሽልኝም ብለው በቅርቡ የወደቁት እንቦቃቅላ ልጆቼ ጸጥታዬን ሊያስጠብቁ ሲሉ የወደቁት ጀግኖች ልጆቼ ኧረ ምኑ ቅጡ ስንቱን ቆጥሬ እችላለሁ። የአካል ጉዳቱም እንዳለ ነው። ልጆቼ በደስታ ቀናችን ይህን መቁጠር የፈለግኩት ሁሉም በገባው መንገድ የሄደበት መንገድ በመሆኑና ጥሬንና ተማጽኖዬን በወጉ እንድትረዱልኝ ነው እንጂ በደስታችሁ ቀን ደስታችሁን ለማደፍረስ አይደለም። በቅርቡ በመካከላችሁ የማየውና የምሰማው ንትርክ፣ ጥላቻ፣ አንተ ትብስ አንቺ ትብሽ ጠፍቶ እኔ በልጥ መሆኑ እንቅልፍ እየነሳኝ ሰቀቀን ውስጥ ከቶኛል። ለኔ ክብሬ፣ ጌጤ፣ ሽልማቴና ከፍታዬ ሰላማችሁና ፍቅራችሁ፣ መተሳሰባችሁና አብሮነታችሁ ነው። ልጆቼ እንኳን ጸባችሁ ድምጻችሁን ከፍ አድርጋችሁ ስትነጋገሩ ከጸጉር እስከ ጥፍሬ ወረኛል፣ ያስጨንቀኛል። ልጆቼ ኧረ እንደው እናትነት ውስጥ ያለውን ረቂቅነት ምን ያህል ተረድታችኋል? ለምን ካላችሁኝ ከቅርብም ይሁን ከሩቅ ያላችሁ ራስጌም ይሁን ግርጌ ያላችሁ ቀለም የቀመሳችሁ ልጆቼ የማይባችሁ ጠብ ያለሽ በዳቦ እጅጉን አሳምሞኛል። በብዕራችሁ የጥላቻ ግንብን አፍርሳችሁ የፍቅር የአብሮነትና የአንድነት የልማት የዴሞክራሲ በጥቅሉ የብልጽግና ድልድይን ልትገነቡበት ነው። በድህነት ተቆራምጄ የሰው ፊት እየገረፈኝ ያስተማርኳችሁ። አንደበታችሁ የፍቅር የመተሳሰብን ዝማሬ እንዲያስተጋባ እንጂ የጥላቻ መርዝን እንዲዘራ አይደለም። መንገዳችሁ የሰመረ አብሮነታችሁ በፍቅር ድልድይ የተገመደ እንዲሆን የዘውትር ምክሬና ጸሎቴ ነው። ልጆቼ የውስጤን ጥሪና ተማጽኖዬን በእናትነት አንጀቴና አንደበቴ ላቀርብላችሁ። ቅድም የዘረዘርኩላችሁን ኪሳራዬን አስቡት። በሞት የተነጠቅኳቸውን ልጆቼን፣ አካላቸውን ያጡትን ልጆቼን፣ በመፈናቀል የተጎዱብኝን ልጆቼን ቁጠሩልኝ። ድጋሜ ማልቀስ ለቴክኒክ ችግር ይቅርታ እንጠይቃለን። ድጋሚ ማልቀስ ማዘን አልፈልግም። ከዚህ ወዲያ ከፍታን እንጂ ዝቅታን አልሻም። ዝቅታዬ ውርደቴ መሆኑ በትክክል ገብቷችሁ
የሁል ጊዜ ጉዟችሁ ምርኩዝና ስንቅ ይሁናችሁ። እናትን አዋርዶ አሳዝኖ አስለቅሶ የሚገኝ ትርፍና ጥቅም ካለም ይቅርባችሁ። ሰላሜ ደስታዬና ተድላዬ የትርፋችሁ የሐሴታችሁ ምንጭ ነው። ለዚህ ደግሞ ቁልፉ የዘጋችሁትን ጆሮአችሁን ብቻ ሳይሆን የልባችሁን ጆሮ ክፈቱት። ተደማመጡ። መጎዳዳት መጠቃቃት ስታስቡ፣ ብዕራችሁን ስትመዙ፣ አንደበታችሁን ስትከፍቱ በየጊዜ የተከሰከሰውን አጥንት፣ የፈሰሰውን ደም፣ የጎደለውን አካል አስቡ። ስሜታችሁን ሳይሆን እኔ እናታችሁን አስቡኝ። እብደታችሁ ለግጭት ሳይሆን ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ መከባበር እበዱ። ልጆቼ፣ አዎ ልጆቼ፣ ሁላችሁም በአንድነት ስለ ሰላምና አብሮነት እበዱ። መውጣት ከጀመርኩበት ከፍታ እንዳታወርዱኝ አደራ። ኢትዮጵያ እጅግ በጣም ለሚወዷት ስሟን ጠርተው ለማይጠግቧት ልጇ ለክቡር ጠቅላይ ሚኒስትር መልእክት አላት። ክቡር ጠቅላይ ሚኒስትር መልእክቱን እንዳስተላልፍ ፈቃዶ ይሁን። ኢትዮጵያም እንዲህ አለች። ውዱ ልጄ፣ ታላላቆችህ ወንድምና እህቶችህ የረገጡትን ድንጋይ ረግጠህ በጎ በጎውን ልታጸና፣ ዘንበል ያለውን ልታቃና፣ ቀና ከፍ ልታደርገኝ ያለ ረፍት በትጋትና በጽናት ደፋ ቀና ስትል ሰንብተሃል። ልጅነትህን ሁሉ ለኔ ሰጥተሃል። በቅርቡም ባለም አደባባይ እስካሁን ያላገኘሁትን ወግ ማዕረግ አሳይተኸኛል። ኩለህ ሞሽረኸኛል። በውስጤም ከጎረቤቶቼ ጋርም ስለ ሰላሜ ወጥተህ ወርደህልኛል። በስደትና በልዩ ልዩ ሀገራት የተበተኑ ልጆቼን ፈልገህ የታሰሩትን አስፈትተህ እንባዬን አብሰህልኛል። የእምነት ተቋማት ውስጥ የሚገኙ ልጆቼን ህብረት መልሰህልኛል። በዓለም አደባባይ በአዲስ ገጽ አጽፈኸኛል። በዚህም ተስፋዬ ለምልሟል። ብሩክ ሁን፣ ዘርህ ፍሬህ ይባረክ። እስካሁን በአጭር ጊዜ የሰራሃቸው ስራዎች የኔ እናትህን የወንድምና የእህቶችህን ብሎም የዓለም ሀገራትን ምስክርነት አስገኝቶልሃል። ይህ ሽልማት ያንተ ብቻ አይደለም። ባንተ በኩል ለኔ ለእናትህ፣ ለወንድምና ለእህቶችህ፣ ለታላላቆችህ፣ ለታናናሾችህ፣ ለጎረቤቶችም ጭምር የተሰጠ ነው። ከፍ እንዳረከኝ ከፍ በል። ታዲያ ልጄ፣ ይህ ሽልማት ለሰራኸው ስራ እውቅና፣ ለቀጣይ ጉዞ ብርታትና ስንቅ ይሆን ዘንድ አደራ ጭምር ነው። እኔ እናትህም የዘውትር ጸሎቴ ካንተ ጋር ነው። ውዱ ልጄ፣ እኔ ያለፍኩበት ውጣ ውረድ ስኬትም ተግዳሮትም የሞላው ስለሆነ እረፍት የሚነሳህ ብዙ ነገር እንዳለ አውቃለሁ። የቤቱ ታላቅ ልጅ ስትሆን ጭነትህ ከባድ ነው። ይህን ጭነትህን ወንድም እህቶች በአግባቡ ሊካፈሉ ይገባል። እንደው ለመሆኑ ወንድምና እህቶች በወጉ ተረድተውሃልን? ውዱ ልጄ፣ ውዱ ልጄ፣ እኔን በፍጥነት ቀና ለማድረግ ውስብስብ ችግሮችን ለመፍታት ደፋ ቀና ስትል ያልታዩና ያልተነበቡ ገጾች ያሉ ይመስለኛል። እኔ እናትህ እረዳሃለሁ። ልጆቼ በወጉ አሟልተው ጠልቀው ባይረዱህ ለምን አልተረዱኝም ብለህ ሳትከፋ ሳትበሳጭ ትከሻህን አስፍተህ ሆድ ከሀገር ይሰፋልም አይደል ቢሉ የወትሮ ጽናትህን አጎልብተህ ይበልጥ እንዲረዱህ ለማድረግ ገጽህን ሳትነፍጋቸው ገልጠህ በምታምንበትና በምትመራበት ሁሉን ሰብስቦ አቅፎ የመሄድ እሴትህ አማካይነት
እቀፋቸው። ለነገሩ ዓመት ከመንፈቅ እኮ ትንሽ ነው። ሁሉንም ገጾች ለማንበብ ያስችል ይሆናል። ሁሉንም ገጾችህን ለመረዳት ግን ጊዜ ይወስዳል። ውዱ ልጄ አንተም ከመኖሬ ምስጢር ውስጥ አንዱ ሰበዝ መሆንህን ተረድተህ የሚቻልህን ሁሉ እያደረክ እንደሆነ እኔና እናትህ ብንገነዘብህም የቤቱ አውራ በመሆንህ ሁላችንም ካንተ ብዙ እንደምንጠብቅ ልታውቅ ይገባል። ከሰራሃው ይልቅ የቀረውን እንጠይቃለን። ካለማሃው ይልቅ የጎደለውን እንፈልጋለን። አደራዬ በቻልከውና በምትችለው ብቻ ሳይሆን በማይቻለውም ጭምር ከታላላቅና ታናናሾችህ ጋር መክረህ ጉዞህን ላፍታም ቢሆን ሳታቋርጥ ድልህን አጠናክረህ ተግዳሮቶችህን በጥበብ ፈተህ እንደምትጓዝ እምነቴ የጸና ነው። በጸሎቴ ሁሌም እከተልሃለሁ። ልጆቼ ወንድማችሁ መሪያችሁ ቢሆንም እንደናንተው አምጬ የወለድኩት ሰው መሆኑን ሳትዘነጉ ለስኬቱ ሞገስ ለድካሙ ምርኩዝ ደጀን ብርታት ትሆኑት ዘንድ አደራዬን እናንተው ላይ ትቻለሁ። ውዱ ልጄ ከወገብህ አጎንብሰህ ዝቅ ብለህ ከፍ እንዳረከኝ ሁሉ ከፍ በልልኝ። ብሩኩን እናትህ ኢትዮጵያ። ክብርት ፕሬዝዳንት፣ ክቡራትና ክቡራን፣ ክቡር የሰላም ሎሬት ጠቅላይ ሚኒስትር አብይ አህመድ ዛሬ ያገኙት የሰላም ኖቤል ሽልማት እኔና የሰላም ሚኒስቴር የሥራ ባልደረቦቼም በሙሉ ለበለጠ የሰላም ስኬት ሌት ተቀን እንድንተጋ ገና ያልሰራነው እጅግ ብዙ የቤት ስራ እንዳለብን ያስታወሰንና መልእክት ያስተላለፈልን ነው። በቀጣይም የሥራ ጊዜው ሁሉ ኢትዮጵያ ሀገራችንና አካባቢዋን የሰላም ቀጠና ለማድረግ በሚያደርጉት ጥረት ውስጥ ሁሉ ከጎኖ መሆናችንን ስገልጽሎ በታላቅ ደስታ ነው። በመጨረሻም ይህ ፕሮግራም የተሳካ እንዲሆን አስተዋጽኦ ላበረከታችሁ በሙሉ የላቀ ምስጋናዬን ላቀርብላችሁ እወዳለሁ። ሰላም ለኢትዮጵያ፣ ሰላም ለአፍሪካ፣ ሰላም ለዓለማችን ሁሉ ይሁን።